ሰላም እንዴት ናችሁ ቤተሰቦች? በያላችሁበት ከቢኤችቲቪ መልካም ጊዜን እያሳለፋችሁ እንደሆነ ተስፋ አደርጋለሁ። በ16ኛ ሳምንት የእንግሊዝ ፕሪሚየር ሊግ ቼልሲ በስታንፎርድ ብሪጅ ኤቨርተንን ያስተናግዳል ማለት ነው። ይሄ ጨዋታ ለቼልሲ በጣም ወሳኝ የሚባል ጨዋታ መሆኑ ይታወቃል። ከሰሞኑ የቼልሲ አቋም በጣም የተወዛገበበት ሁኔታ ላይ ነው ያለው። በጣም ያሽቆለቆለበት ሁኔታ ላይ ነው ያለው። የነገውን ጨዋታ ማሸነፍ የማይችል ከሆነ ቼልሲ አሁን ካለበት 5ኛ ደረጃ ላይ ራሱ በጣም ወደኋላ አሽቆልቁሎ በደንብ የሚጎተትበት ሁኔታ ነው የሚኖረውና የነገው ጨዋታ ለቼልሲ የሞትና የሽረት ጉዳይ የሚሆን ወሳኝ የተባለ ጨዋታ ነው። ኤቨርተን ቀላል ቡድን አይደለም። እንደምታውቁት ከቼልሲ 1 ነጥብ ዝቅ ብሎ በ24 ነጥብ ኤቨርተን እንግዲህ በ6ኛ ደረጃ ላይ የሚገኝ ክለብ ነው። በጣም ተቀራራቢ የሆነ አቋም እያሳዩ ያሉ ክለቦች ናቸው ኤቨርተን እና ቼልሲ። በኤቨርተን በኩል እውነት ለመናገር መደነቅ የሚገባው አይነት እንቅስቃሴ ነው የሚያደርጉት። ዴቪድ ሞይስ በከፍተኛ ሁኔታ ኤቨርተንን ቀይረውታልና ቼልሲ የነገው ጨዋታ ቀላል ይሆናል ተብሎ የሚገመት አይነት አይመስለኝም። በእርግጥ ኤቨርተንን በስታንፎርድ ብሪጅ ቼልሲ በማሸነፍ ረገድ ጥሩ የሆነ ሪከርድ ነው ያለውና የነገውንም ጨዋታ እንግዲህ በስታንፎርድ ብሪጅ በቼልሲ ሜዳ እንደመሆኑ መጠን ቼልሲ የማሸነፍ ትልቅ ብልጫ ይወስዳል ተብሎ ይጠበቃል። ሆኖም ግን በደንብ ተፎካካሪነት ያለው በጣም ከባድ የሆነ ጨዋታ ይሆናል ብዬ ነው የምገምተው። ከጨዋታው አስቀድሞ ግን ኤንዞ ማሬስካ የተናገሩት ብዙ ነገር አለ። ከተጫዋቾች ጉዳት አንጻር የተለያዩ ነገሮች የተናገሩትን ነገር ለእናንተ አደርሳችኋለሁ። ለቻናሉ ግን አዲስ ሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቤችቲቪን የደውል ምልክቷን ተጫኑ። እንግዲህ የነገው ጨዋታ ለቼልሲ በመንታ መንገድ ላይ ያለ የውጤታማነትና የውድቀት ፈተና 2 መንገዶችን መምረጥ የሚችልበት ቦታ ላይ ያለ ይመስለኛል ቼልሲና የነገ ጨዋታ እንግዲህ ቼልሲ ከሰሞኑ የነበረውን ደካማ አቋሙን ትቶ ወደ ጥሩ አቋሙ የሚመለስበት ይሆናል የሚል ግምት አለኝ። ከባርሴሎና ጨዋታ በኋላ ነው እንግዲህ ይህ ሁሉ የቼልሲ ደካማ እንቅስቃሴ የጀመረውና የባርሴሎና ጨዋታ ከተጫወተ በኋላ ቼልሲ የአርሰናል ጨዋታ ላይም በ10 ተጫዋች ጥሩ እንቅስቃሴን አድርጓል፣ አቻ ወጥቷል። በእርግጥ ከዛ በኋላ ግን የነበሩት በተለይ የሊድስ ጨዋታ በጣም ደካማ ነበር። የበርንማውዝ ጨዋታ በጣም ደካማ ነበር። በቻምፒዮንስ ሊግም ደግሞ የአትላንታ ጨዋታ በጣም ደካማ ነበርና ይህንን ነገር ቼልሲ በደንብ መቅረፍ ያለበት ይመስለኛል። ኤንዞ ማሬስካ በነገራችን ላይ የኖቬምበር ወር ወይም የህዳር ወር የፕሪሚየር ሊጉ የወሩ ምርጥ አሰልጣኝ ተብለው ተመርጧል ማለት ነው። በህዳር ወር ላይ እንግዲህ እንደምታስታውሱ ቼልሲ ከ5 ጨዋታ 4ቱን ማሸነፍ ችሏል። 1 ጨዋታ ብቻ ነበር የተሸነፈው። በጣም ጥሩ ፎርም ላይ ነበር ቼልሲ የነበረው። በጥሩ እንቅስቃሴ ጨዋታዎችን ኮንሲስታንት በሆነ መልኩ እያሸነፈ ነበርና በህዳር ወር ባሳየው እንቅስቃሴ እንግዲህ ኤንዞ ማሬስካ የወሩ ምርጥ አሰልጣኝ ተብለው ሊመረጡ ችለዋል ማለት ነው። አሁን ላይ ግን በታህሳስ ወር እያሳዩት ያሉት እንቅስቃሴ በጣም ደካማ ነውና ኤንዞ ማሬስካ ይህንን በተመለከተ እንግዲህ የተለያዩ ጥያቄዎች ከጋዜጠኞች ቀርቦላቸው ነበርና የመለሱት ምላሽ አለ። ቼልሲ ከኤቨርተን ላለበት ጨዋታ እንግዲህ ፓልመር ዝግጁ እንደሆነ ተናግረዋል ኤንዞ ማሬስካ። ምክንያቱም ኮል ፓልመር ተቀይሮ የተወሰኑ ጨዋታዎችን እየጀመረ እንደነበር ይታወቃል እና ከሰሞኑ የነገውን ጨዋታ በቋሚነት ለመጀመር ኮል ፓልመር ዝግጁ መሆኑን የተናገሩት ኤንዞ ማሬስካ ከኛ ጋር ልምምድ ሰርቷል። የተወሰኑ ብዙም እርግጠኛ ያልሆነበት የራሱ የሰውነት እንቅስቃሴዎች አሉት የኮል ፓልመር። ሆኖም ግን ለነገ ጨዋታ ግን ዝግጁ ነው ሲሉን የተናገሩት ኮል ፓልመር። ከዛ ውጭ ግን የዌስሊ ፎፋናም እንግዲህ ከአትላንታ በነበረው የቻምፒዮንስ ሊግ ጨዋታ ላይ አይኑ ላይ ጉዳት ደርሶበት ተቀይሮ እንደወጣ ይታወቃል በቻምፒዮንስ ሊግ እና ስለሱም ተጠይቀው ነበር ኤንዞ ማሬስካ ዌስሊ ፎፋና ለነገው ጨዋታ ሙሉ ለሙሉ ዝግጁ እንደሆነና ከአይኑ ጉዳቱም እንዳገገመ ተናግሯል ማለት ነው። ስለዚህ ኮል ፓልመርም ዌስሊ ፎፋናም ለነገው ጨዋታ ሙሉ በሙሉ ዝግጁ ናቸው ማለት ነው። ማሬስካ ስለነገው ጨዋታ ሲናገሩ ምንድን ያሉት እንግዲህ በጣም ወሳኝ ጨዋታ ነው፣ ለማሸነፍ እንጫወታለን። ደጋፊዎች ነገ ትልቅ ድጋፍ ያሳዩናል ብዬ እጠብቃለሁ በስታንፎርድ ብሪጅ ሲሉ ነው የተናገሩትና እኛም ከጨዋታው ጅማሬ አንስቶ ጥሩ ለመጫወት እንሞክራለን ብለዋል ማሬስካ። ምክንያቱም እኛ መጀመሪያ ላይ እንግዲህ ጥሩ እንቅስቃሴ ጨዋታው ፊሽካ ከተነፋበት ሰዓት ጀምሮ ጥሩ እንቅስቃሴን ማድረግ ካልቻልን ድጋፉ ሊቀዘቅዝ ይችላል በስታንፎርድ ብሪጅ እና ከጨዋታው መጀመር ጀምሮ
በደንብ ጥሩ የተሻለ እንቅስቃሴን በማድረግ የነገውን ጨዋታ ለማሸነፍ እንሞክራለን። ደጋፊዎችም እንግዲህ በደንብ በከፍተኛ ሁኔታ በባርሴሎና በነበረው ጨዋታ እንዲሁም ደግሞ በአርሰናል ላይ በነበረው ጨዋታ ላይ እንደደገፉን ይደግፉናል የሚል ግምት አለኝ ሲሉ ነው የተናገሩት ማሬስካ። ኤንዞ ማሬስካ ግን ስለ ቀድሞ ተጫዋቻቸው ዱስብሪ ሆል ተጠይቀዋል። ምክንያቱም ዱስብሪ ሆልን ኤንዞ ማሬስካ እንግዲህ ከሌስተር ጀምሮ ነው የሚያውቁት። እንደምታውቁት ከቻምፒዮንሺፕ ሌስተር ሲቲ ላይ በነበሩበት ወቅት ዱስብሪ ሆል ወሳኝ የመሃል ክፍል ተጫዋቻቸው ነበረ። ጥሩ እንቅስቃሴ ነበር የሚያደርገው። ማሬስካ ቼልሲ ከመጡ በኋላም ዱስብሪ ሆልን እንግዲህ ቼልሲ እንዲመጣ አድርገውታል። በ33 ሚሊዮን እንግዲህ ቼልሲ ዱስብሪ ሆልን ገዝቶ እንዳመጣ ይታወቃል። ከዛ በኋላ ግን ያው በጣም ብዙ ተጫዋቾች ቼልሲ በመግዛቱ ምክንያት በተለይ ደግሞ የመሃል ክፍል ላይ በጣም ብዙ አማራጮች ቼልሲ በመኖሩ ምክንያት ዱስብሪ ሆል ብዙም የመሰለፍ ዕድል ሳያገኝ ቀርቶ እንግዲህ ዘንድሮ ወደ ኤቨርተን እንደተዘዋወረ ይታወቃልና ኤቨርተን ከተዘዋወረ በኋላ እንግዲህ ዱስብሪ ሆል በጣም ጥሩ እንቅስቃሴን እያደረገ ነው ያለው። በጣም ጎሎችን እያስቆጠረ ነው ያለው። በተለይ ከጃክ ግሪሊሽ ጋር ያለው ሊንክ አፕ ፕሌዩ በጣም የሚገርም አይነት እንቅስቃሴ እያደረገ ነው ያለውና ስለ ዱስብሪ ሆልም ማሬስካ ተጠይቀው ነበርና እንዲህ ብለዋል። እንግዲህ በኬነን ዱስብሪ ሆል እንግዲህ ምንም ጥርጣሬ አልነበረኝም። የመጫወት እድል ባገኘው ቁጥር ብቃቱ እየጨመረ እንደሚሄድ አውቅ ነበር። ከኛ ጋር በነበረው የውድድር ዘመን ጥሩ ነበረ፣ ጠንክሮም ይሰራ ነበረ። በተሰለፈበት ጊዜ ሁሉ ጥሩ እንቅስቃሴን አድርጓል። ነገር ግን ብዙ ተጫዋቾች ስለነበሩን ከፍተኛ ፉክክር ነበረ። ስለዛም ነው እኛ ቤት እንግዲህ ብዙም የመሰለፍ እድል ያልነበረውና አሁን ላይ ግን በኤቨርተን የመሰለፍ እድልን አግኝቶ በቋሚነት በሚገባበት ጨዋታዎች ሁሉ ጥሩ እንቅስቃሴን እያደረገ ያለ ተጫዋች ነውና ነገ በደንብ ቼልሲ ትኩረት አድርጎ ዱስብሪ ሆልን በደንብ ለመቆጣጠር መሞከር ያለበት እንቅስቃሴ ማድረግ እንደሚኖርበትም ኤንዞ ማሬስካ ተናግረዋል። እና ዱስብሪ ሆል እውነት ለመናገር በእኔም ማስተያየት እንግዲህ ጥሩ የሆነ እንቅስቃሴን ማድረግ ችሏል። ይህ ተጫዋች ከቼልሲም ከወጣ በኋላ ኤቨርተን ከገባ በኋላ ከጃክ ግሪሊሽ ጋር ያለው ጥምረት በጣም አሪፍ ነው እና ዱስብሪ ሆል በጣም ነገም ለቼልሲ ፈታኝ ሊሆን ከሚችሉ ተጫዋቾች ውስጥ አንዱ ይሆናል ብዬ ገምታለሁ። ማሬስካ ሌላው እንግዲህ ስለ አቻምፖንግም ተጠይቀው ነበርና ስለ አቻምፖንግ ምንድን ያሉት የጆሽ ጥሩ ነገር እድል በተሰጠው ቁጥር ሁሌም ጥሩ እንቅስቃሴ ማድረጉ ነው ሲሉ ነው የተናገሩት። ለዚህ ክለብ ትልቅ ተጫዋች እንደሚሆን ጥርጥር የለውም፣ ነገር ግን ታጋሽ መሆንና ጊዜውን መጠበቅ አለበት ሲሉ ነው የተናገሩት። አሁን እያደረገ ያለው ነገር ከቀጠለ ተጨማሪ እድሎችን ያገኛል። ከአትላንታ ጨዋታ በፊት ለምን እንዳልመረጠው እንግዲህ ኤንዞ ማሬስካ እንግዲህ ሲናገር ምንድን ያለው ምክንያቱም ዌስሊ ፎፋና እና ትሬቨር ቻሎባ እንግዲህ ጥሩ የሆነ ጥምረት ላይ ነው ያሉት። በዚህ ሰዓት ላይ ወደ 5-6 ክሊንሺቶችን ዌስሊ ፎፋና እና ትሬቨር ቻሎባ አብረው ተጣምረው እንግዲህ ማስመዝገብ ችለዋል ለቼልሲና አሁን ላይ እነዚህ ሁለት ተከላካዮች በጥሩ ሁኔታ የቼልሲን የኋላ መስመር እየመሩ በመሆኑ ምክንያት ለዛ ነው ለጆሽ አቻምፖንግ እድል ሳያገኝ የቀረው። ግን ትዕግስትን የሚያደርግ ከሆነ በደንብ ጥሩ እንቅስቃሴዎችን አሁን እንደሚያደርገው እያደረገ የሚቀጥል ከሆነ በእርግጠኝነት እድሎችን ያገኛል። ወደፊቱም እንግዲህ ለቼልሲ በጣም ትልቅ ተጫዋች ይሆናል ብዬ እገምታለሁ ሲሉ ነው በደንብ አሞካሽተው ነው ስለ ጆሽ አቻምፖንግ በአድናቆት የተናገሩት ማለት ነው ኤንዞ ማሬስካ። ሌላው እንግዲህ ማሬስካ ስለ ሊያም ዴላፕ ጉዳትም ተናግረዋል። ምክንያቱም ሊያም ዴላፕ እንደምታውቁት የትከሻ ጉዳት አስተናግዶ እንደወጣ ይታወቃል በሊድሱ ጨዋታ ላይ። የሊያም ዴላፕን ጉዳት አስመልክቶ ኤንዞ ማሬስካ ምንድን ያሉት ለምን ያህል ጊዜ ከሜዳ እንደሚርቅ እስካሁን አናውቅም ሲሉ ነው የተናገሩት። 2-3 ወይም 4 ሳምንታት ሊሆን ይችላል፣ በእርግጠኝነት የምናውቀው ነገር የለም ብለዋልና የሊያም ዴላፕ ጉዳት አሁንም አጠራጣሪ ሆኗል ማለት ነው። ምን ያህል ጊዜ ከሜዳ እንግዲህ ርቆ ሊቆይ እንደሚችል አልታወቀም። 2 ሳምንት፣ 3 ሳምንት፣ 4 ሳምንት ሊሆን ይችላል። ያወቅነው ነገር የለም ሲሉ የተናገሩት ኤንዞ ማሬስካና እንደ ሊያም ዴላፕ የማገገም ሂደት የሚወሰን ይሆናል ማለት ነው። ስለዚህ ያው ነገም ጨዋታ ላይ 9 ቁጥር ቦታ በጣም አስቸጋሪ ይሆናል ለቼልሲ ብዬ ገምታለሁ። ሌላው እንግዲህ ማሬስካ ስለ ቡድኑ ወጥነት የጎደለው አቋምም ተጠይቀው ነበር። እንደምታውቁት ቼልሲ ከሰሞኑ ምንም ወጥነት የጎደለው አቋም ነው እያሳያለው። በተለይ ከባርሴሎና እንዳልኳችሁ የቻምፒዮንስ ሊግ ጨዋታ በኋላ ወጥነት የጎደለው አቋምን ሲያሳይ ተስተውሏል ቼልሲ። በዚህ ጉዳይ ላይ ኤንዞ ማሬስካ ምንድን ነው ያሉት? የኛ ቀጣዩ እቅዳችን ወጥነት ያለው አቋም ማምጣት ነው። ይህንን ማድረግ የሚችል
ማንኛውም ቡድን ለመፎካከር እንግዲህ ቶፕ 4 ውስጥ ለመፎካከር የሚችለው ይህን ወጥ አቋም ማሳየት የሚችል ቡድን ብቻ ሲሆን ነው ሲሉ ነው የተናገሩትና አሁን ግባችንም እቅዳችንም ከዚህ በኋላ ቼልሲ ወጥነት ያለው እንቅስቃሴ በየጨዋታዎቹ ላይ ማድረግ እንዲችል ነው ሲሉ ነው የተናገሩት ኤንዞ ማሬስካና ይህም ተገቢ ይመስለኛል። ቼልሲ ይሄ ወጥነት የጎደለው አቋም በተለይ ደግሞ ልጆቹ ወጣት ከመሆናቸው አንጻር የቼልሲ ተጫዋቾች በጣም ወጣት ናቸው። እነዚህ ወጣት ተጫዋቾች ወጥነት ያለውን እንቅስቃሴ ለማድረግ ልምድ ይፈልጋሉ። በእርግጥ ከጨዋታ ጨዋታ ልምድ እያገኙ ነው ያሉት። ከሚሸነፉበት ሽንፈት ተጫዋቾቹን ብቻ ሳይሆን አሰልጣኝ ኤንዞ ማሬስካም ልምድ እያገኘ ነው ያለው። ብዙ ስህተቶችን ታክቲካዊ ስህተቶችን ኤንዞ ማሬስካም ሰርቷል ከዚህ በፊትም እና ከነዚህም ስህተት እንግዲህ ተምረው ጥሩ ነገሮችን ለማድረግ እንደሚሞክሩ ነው እንግዲህ ኤንዞ ማሬስካ የተናገሩት ማለት ነው። ቼልሲ እንግዲህ ከዚህ በኋላ ብዙም አማራጭ ያለው አይመስለኝም። ማሸነፍና ማሸነፍ ብቻ ያለበት ቀጭን መስመር ላይ ያለ ይመስለኛል። ለውድቀትም ወይም ደግሞ ለመነሳትም ይሄ የነገው የኤቨርተን ጨዋታ ለቼልሲ በጣም ወሳኝነት ያለው ይመስለኛል። 16ኛ ሳምንት የእንግሊዝ ፕሪሚየር ሊግ ቅዳሜ ምሽት 12 ሰዓት ላይ በስታንፎርድ ብሪጅ ቼልሲ ከኤቨርተን የሚያደርገው ጨዋታ በጣም ልክ እንደ ዋንጫ ጨዋታ በወሳኝነት የሚታይ ነው ብዬ ነው ማስበው። ከዚህ በመነሳት እንግዲህ ቼልሲ ይዞት ሊገባ ይገባል የሚለውን እኔ አሰላለፍ እነግራችኋለሁ። ምክንያቱም ሰሞኑ እንግዲህ ከሌለው ወጥነት አቋም አንጻር የቼልሲ አሰላለፍ በምን ያህል ደረጃ እንደሚቀየር አናቅምና በተለይ ቼልሲ በጣም ብዙ ተጫዋቾችን በመቀያየር ነው ከሰሞኑ የሚታወቀውና ወደ 5-6 ተጫዋቾችን በየጨዋታው እየቀያየሩ ኤንዞ ማሬስካ አንድም ወጥነት የሌለው አቋም ቼልሲ ለማሳየቱ ምክንያት የሆኑበት ሁኔታ አለና አሁን ነገ እንግዲህ ቼልሲ ምን አይነት አሰላለፍ ይጠቀማል የሚለውን ግምታዊ አሰላለፋችንን እናስቀምጥ። ግብ ጠባቂ እንግዲህ ሮበርት ሳንቼዝ እንደተለመደው ይገባል፣ ምንም ክርክር የለውም። ከዛ ውጪ የመሃል ተከላካይ ትሬቨር ቻሎባና ዌስሊ ፎፋና በጥምረት ይጀምራሉ። እነዚህ እንዳልኳችሁ ሁለት ተጫዋቾች ለቼልሲ የኋላ መስመር መጠናከር ብዙ ክሊንሺቶችን ይዞ መውጣት ምክንያት ናቸውና ጥሩ የሆነ ጥምረት ላይ ናቸው ያሉት ሁለቱም። ስለዚህ ቻሎባና ፎፋና አንድ ላይ ይጀምራሉ። በግራ መስመር ላይ እንግዲህ ማርኮ ኮሪያ ይጀምራል ብዬ ገምታለሁ። በነገራችን ላይ የዚህ የኩኮሪያ ጉዳይ በጣም አስቸጋሪ ሆኗል። ዛሬም ኤንዞ ማሬስካ በፕሬስ ኮንፈረንሳቸው ላይ የኩኮሬላን ጉዳይ አንስተዋል። ምክንያቱም ኩኮሬላ እና ኤንዞ ፈርናንዴዝ በጣም ብዙ ጨዋታዎችን በመጫወት እንግዲህ እረፍት አላገኙም እና ከሰሞኑ ፋቲግ ወይም ደግሞ የዚህ የጨዋታ ድካም እየታየባቸው ነው ያሉት እነዚህ ሁለት ተጫዋቾች እና ከዛ አንጻር ያለው መፍትሄ ምን እንደሆነ ተጠይቀው ነበር ኤንዞ ማሬስካ። በኩኮሬላ በኩል እንግዲህ አዲስ የገዛ ነው ጃረል ሃቶን ለመጠቀምና ብዙ እድሎችን እንዲያገኝ ለማድረግ እንሞክራለን ሲሉ ተናግረዋል። ኤንዞ ፈርናንዴዝን በኩል ደግሞ እና አንድሬ ሳንቶስ እንግዲህ እድል እንዲያገኙ ጥረት እናደርጋለን፣ ወይ በነገውም ጨዋታ እድል እንዲያገኙ እናደርጋለን፣ ካልሆነም ደግሞ በሚመጡት ጨዋታ ላይ እድል ተሰጥቷቸው እነዚህ ተጫዋቾች እንዲያርፉ እናደርጋለን ሲሉ ነው የተናገሩት ኤንዞ ማሬስካ። ስለዚህ ያው የነገውን ጨዋታ ግን በጣም ከወሳኝነቱ አንጻር ማርኮ ኮሪያ ይጀምራል የሚል ግምት አለኝ። በቀኝ በኩል ደግሞ ማሎ ጉስቶ ጥሩ እንቅስቃሴን ከሰሞኑ ማድረግ ችሏል። ማሎ ጉስቶም በጣም ጥሩ ነው፣ በተለይ በመከላከል ረገድ ላይ አሪፍ ነው ማሎ ጉስቶና የቀኝ መስመሩ ተመላላሽ ተከላካዩን ማሎ ጉስቶ ይዞ ይጀምራል የሚል ግምት አለኝ። ከዛ ውጪ ግን በመሐከል ላይ እንግዲህ የ6 ቁጥር ቦታውን ሪሲ ጄምስ ቢዝ የተሻለ ይመስለኛል። እኔ በበኩሌ ከአንድሬ ሳንቶስ ይልቅ ሪሲ ጄምስ የሞይሰስ ካይሴዶን ቦታ ተክቶ በ6 ቁጥር ቦታ ላይ ቢጀምር ነገ ደስ ይለኛል። ሪሲ ጄምስ ከሰሞኑ መሐከል ላይ ራሱ የሚያደርገው አቋም ጥሩ ይመስለኛል እና ብዙ ሙከራ አድርጓል ኤንዞ ማሬስካ ሪሲ ጄምስን የሚድፊልደር በተለይ ዲፌንሲቭ ሚድፊልደር ተጫዋች እንዲሆን ብዙ ድሎችን ሰጥተው ጥሩ እንቅስቃሴን እያደረገ ነው ያለውና ሪሲ ጄምስ ነገ በ6 ቁጥር ቦታ ላይ ኤንዞ ፈርናንዴዝንና ኮል ፓልመርን ቢያጣምራቸው በጣም ጥሩ ይመስለኛል። ፓልመር በ10 ቁጥር ቦታ ላይ ኤንዞ ፈርናንዴዝም ከፓልመር ጋር ተጣምረው አሪፍ የሆነ የመሃል ክፍል ጠንካራ የሆነ የመሃል ክፍል ይይዛሉ የሚል ግምት አለኝ። በቀይ መስመር አጥቂነት እንግዲህ ስቲቫው ቢጀምር ደስ ይለኛል። ስቲቫው ከአትላንታ ጨዋታም ላይ እንግዲህ ምንም አይነት እድል አልሰጠውም ነበር፣ አላስገቡትም ነበር ኤንዞ ማሬስካም የተጫዋቾች ቅያሪ እንግዲህ 5ቱንም በመጨረስ ምክንያት ነው ሳላስገባው የቀረውት ብለዋል በወቅቱ
ይሄ ግን አሳማኝ አይመስለኝም። ስቲቫኦ በጣም ይጠቅም ነበር ለቼልሲ ቢገባ ጎሎችን የማግባት ወይም ደግሞ ወደ ጎል በደንብ ፕሬስ የማድረግ ሂደቱን ይጨምር ነበር። ቼልሲ ልጁ ፈጣን ነው፣ ወደፊት ብቻ የሚያስብ ተጫዋች ነው ስቲቫኦ እና ይሄ ተጫዋች ነገም ለቼልሲ በጣም ወሳኝ ይሆናል ብዬ ገምታለሁ። በተለይ ደግሞ ኤቨርተንን በመልሶ ማጥቃትን ብቻ ሳይሆን ኤቨርተን እንግዲህ ወደኋላ በደንብ አገጥግጦ የሚጫወት ቡድን ነው። ከዛ አንጻር ቸልሲ ይሄ በጣም ዲፌንሲቭ ላይኑን ለመስበር ስቲቫኦ ጥሩ የሆነ 1v1 ላይ በደንብ ተጫዋቾችን ማለፍ የሚችል አይነት ተጫዋች ነውና ከዛ አንጻር ለነገ ጨዋታ ይጠቅማል የሚል ግምት አለኝ። ስቲቫኦን በቀኝ በኩል አስቀምጫለሁ። የግራም እንግዲህ መስመሩን አጥቂውን ደግሞ አሊያንድሮ ገርናቾ ይገባል የሚል ግምት አለኝ። ቢገባም ደስ የሚለኝ እኔ ገርናቾ ነው። እንግዲህ ጄሚ ጊተንስን በአትላንታ ጨዋታ ላይ ራሱ አይተነዋል በቻምፒዮንስ ሊግ ላይ። ከዛም በፊት በተጫወተባቸው ላይ አልፎ አልፎ ካልሆነ በስተቀር ብቅ የሚል አልፎ አልፎ ብቃት ካልሆነ በስተቀር ጄሚ ጊተንስ እስካሁን ድረስ እውነት ለመናገር ለቼልሲ የሚመጥን አይነት እንቅስቃሴ አድርጓል የሚል ግምት የለኝም እና በጣም ደካማ የሆነ እንቅስቃሴ ነው ማድረግ የቻለው ጄሚ ጊተንስ። ከፕሪሚየር ሊጉ ጋር ለመላመድ እየከበደው ነው ያለውና ምናልባት በሚቀጥለው የውድድር ዓመት ላይ ጥሩ ሆኖ ሊመጣ ይችላል ጄሚ ጊተንስ። አሁን ላይ ባለው ሁኔታ ግን ጄሚ ጊተንስ ጥሩ የሆነ የቼልሲ ተጫዋች ነው ብዬ አልገምትምና አሊያንድሮ ገርናቾ ጥሩ የሆነ የማስጨነቅ ሂደት አለው። ክሮሶች ያደርጋል፣ ተጫዋቾችን ለማለፍ ይሞክራል፣ ለማስጨነቅ ይሞክራል እና የተሻለ ሶሊድ የሆነ የማጥቃት ፐርፎርማንስ ቼልሲ ገርናቾ በሚገባበት ወቅት ያደርጋልና ነገም አሊያንድሮ ገርናቾ በኤቨርተኑ ጨዋታ ላይ ይሰለፋል የሚል ግምት አለኝ። የ9 ቁጥሩን ቦታ እኔ ለፔድሮ ኔቶ ሰጥቼዋለሁ። ከጃኦ ፔድሮ ይልቅ ለፔድሮ ኔቶ ሰጥቼዋለሁ ነው የ9 ቁጥር ቦታውን። እንግዲህ ጃኦ ፔድሮ በጣም ደካማ የሆነ አቋም እያሳየን ያለው፣ ጎሎችን ማስቆጠር አልቻለም። እንቅስቃሴዎቹን በጣም የደከሙ ናቸውና ከተጫዋቾቹም ጋር ብዙ ጥሩ የሆነ ሊንክ አፕ እያደረገ አይደለም ያለው። ኳሶች በሚይዝበት ጊዜ ይነጠቃል። ከዛ አንጻር እኔ ከዚህ በኋላ በጃኦ ፔድሮ እምነት ብዙም የለኝምና ፔድሮ ኔቶ እንደውም በ9 ቁጥር ቦታ በተሰለፈበት ጊዜያት ጥሩ የሆነ እንቅስቃሴዎችን ማድረግ ይችላል። ፈጣን ነው። ጎሎችንም ደግሞ ለማስቆጠር ይሾታል፣ ይመታልና የሆነ ጥሩ የሆነ ቻንስ አለው ቸልሲ ፔድሮ ኔቶን በ9 ቁጥር ቦታ ላይ ቢያሰልፈው፣ ስቲቫኦንም ቢያስገባው፣ ፔድሮ ኔቶን፣ ፓልመር እነዚህ 3 ተጫዋቾች ቢጣመሩ ለቼልሲ በጣም አሪፍ የሆነ ኤክሳይቲንግ የሆነ አቋምና እንቅስቃሴ ነገ ሊያሳዩ ይችላሉ የሚል ግምት አለኝ። በእናንተ በኩል ማን ቢገባ ደስ ይላችኋል? የተሻለ ተጫዋች እንግዲህ የምታስቡት ከዚህ ቢገባ ደስ ይለኛል የምትሉትን በኮመንት ላይ ማስቀመጥ ትችላላችሁ። ለቻናሉ አዲስ ሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ፣ የደውል ምልክቷን ተጫኑ፣ ኮመንት አድርጉ። እንግዲህ ቸልሲ ነገ ጨዋታውን 2-0 በሆነ ውጤት ያሸንፋል የሚል ግምት ነው ማስቀምጠው። ፖል መርሰን ታዋቂው ጋዜጠኛ ፖል መርሰን ለራሱ እንግዲህ የቼልሲ የሰሞንኛ አቋሙ ወጣ ገባ ከመሆኑ አንጻር ደካማም ከመሆኑ አንጻር ብዙ ፈተናዎች ቢገጥሟቸውም የነገውን ጨዋታ ቼልሲ ያሸንፋል ብሎ ገምቷል። እናንተስ ምን ትገምታላችሁ? መልካም ጊዜ ለሁላችሁም እንዲሆንላችሁ ግን እመኛለሁ። ቻው።